እንደተለመደው ላይክ ሼር ያደረጋችሁ ተደራሽነታችን እንድታሰፉልን ከትልቅ አክብሮት ጋር ትጠየቃላችሁ። የአርሰናል የግማሽ ፍጻሜ አይነ ጥላ ትላንት ተገፏል። የመልስ ጨዋታውን ስራ አቅልሏል። እንግዲህ ካራባኦ ካፕ ግማሽ ፍጻሜ የመጀመሪያ ጨዋታ ትላንት የስታንፎርድ ብሪጁ አመሻሽ ምን ይመስል ነበር? በዚህ እስቲ እንጀምር እና ቼልሲ በአዲስ አሰልጣኝ እና በተጓደሉ ተጫዋቾች ነው ይህን የጥሎ ማለፍ ጨዋታ ግማሽ ፍጻሜ የመጀመሪያ ግጥሚያ ያስተናገደው። ኮል ፓልመር፣ ሪስ ጀምስ፣ ሞይሴስ ካይሴዶ አልነበሩም። በመጀመሪያ አሰላለፍ ቁልፍ ቦታ ያላቸው እነዚህ ተጫዋቾች ፓልመርና ጀምስ በጉዳት ካይሴዶ ደግሞ በቅጣት እንዲሁም አጥቂው ደግሞ ሊያም ዴላፕ በህመም ምክንያት ከትላንትና የጨዋታ ዕለት ስብስብ ውጪ ነበሩ። ሊያም ሬሴኒዮር እንግዲህ በቼልሲ አዲሱን ከባዱን ፈተናቸውን ሲጀምሩ የሁለተኛ ግጥሚያቸው ነው።